ሩሲያ በአራት ቀናት ውስጥ መጠነ ሰፊ የድሮን ማዕበል በዩክሬን ላይ አውርዳለች። ኔቶ ተሰብስበዋል። ዓለም አቀፍ መረጃዎችን ወደ እናንተ አደርሳለሁ። በእነዚህ ሁለት ጉዳዮች ላይ ሰበር መረጃዎች ይኖሩኛል። እናንተም ሰብስክራይብ፣ ላይክ፣ ሸር፣ ኮሜንት እያደረጋችሁ አብራችሁኝ ቆዩ። ዋሽንግተን ታይምስ ይዞት የወጣው አንድ መረጃ አለ። ሩሲያ ላውንችስ አናዘር ሜጀር ስትራይክ ኦን ዩክሬን ፓወር ግሪድ ኢን ፍሪዚንግ ቴምፕሬቸር። የዩክሬን ሕዝብ ከፍተኛ የሆነ የቅዝቃዜ ወይም ደግሞ አሁን እንደምታውቁትኝ ክረምት ገብቷል። በዚህ ክረምት ላይ ከባድ የሆነ የድሮን ጥቃት በዩክሬን ህዝብ ላይ ደርሶበታል። ሩሲያ ላውንችስ ሰከንድ ሜጀር ድሮን ኤንድ ሚሳይል ቦምባርድመንት ኦፍ ዩክሬን ኢን 4 days ኦፊሻልስ ሴድ ኦን ቱስዴይ። ዛሬ ላይ እንግዲህ ከዩክሬን የሚወጡ መረጃዎች እንደሚያመላክቱት ከባድ የተባለ የድሮን ውርጅብኝ በዩክሬን ላይ ደርሷል። በተለይ ደግሞ በሰሜን ምስራቅ ካርኪቭ ግዛት የአራት ሰዎች ህይወትን ያጠፋ እንዲሁም ደግሞ በ18 ባላስቲክ ሚሳይል በ7 ክሩዝ ሚሳይል እና በ300 ሰው አልባ አውሮፕላኖች የታገዘ ከባድ ጥቃት ደርሷል። ዘለንስኪ ይህን አምነዋል። ጠላት በኛ ላይ ክንዱን አሳይቷል ሲሉም በማህበራዊ ገጻቸው ላይ አስፍረዋል። የሩሲያና የዩክሬን ጦርነት ወደ 4ኛ ዓመቱ ሊገባ በጥቂት ሳምንታት በቀሩበት ሰዓት የተለያዩ አካላት በተለይ ደግሞ ዶናልድ ትራምፕ ባቀረቡት የባለ 28 ነጥብ ላይ ድርድር እየተደረገ ባለበት ጊዜ ይሄኛው እንደገና ሌላ ጥቃት መጀመሩ ለጦርነቱ መባባስ ወይም ደግሞ የጦርነቱን ውስብስብነት የሚያመላክት ነው የሚሉ መረጃዎች እየወጡ ነው። እንግዲህ ወደ 500 የሚሆኑ መኖሪያ መንደሮችን ወይም ደግሞ የመኖሪያ ህንፃዎችን ያፈረሰው አብዛኞቹን የኃይል መቋረጥ እንዲደርስባቸው ያደረገው ይህ የሩሲያ ጥቃት እጅግ ውስብስብ የሆነ እጅግ በጣም የታቀደ እንደነበረ የሚያመላክተው ምንድነው? ጥቃቱ ታርጌትድ የሆነ አንድ ኤሪያ ላይ ነው። ካርኪቭ ግዛት ላይ የተፈጸመ ጥቃት ነው። የአብዛኞቹ የኬቭ ባለስልጣናት በጣም አቤቱታቸውን እያሰሙ ነው። በተለይ አሁን በዚህ ሰዓት ወደ እናንተ ልክ ይሄን መረጃውን እያጋራው ባለበት ሰዓት 8 ግዛቶችን ሌሊቱን ሙሉ አሁን ከባድ የሆነ ጥቃት እየተደረገ ነው። የሩሲያና ዩክሬን ጦርነት ከ2022 ጀምሮ በየቀኑ $500 ሚሊዮን የሚወጣበት ከበርሊን እስከ ሞስኮ፣ ከሞስኮ እስከ ቤጂንግ፣ ከቤጂንግ እስከ ፓሪስ፣ ከፓሪስ እስከ ሮም፣ ከሮም እስከ ሪያድ፣ ከጅዳ እስከ አንካራ ድረስ፣ ከብሪክስ እስከ አውሮፓ ህብረት፣ ከተባበሩት መንግስታት ድርጅት እስከ የአፍሪካ ህብረት ድረስ ከባድ የሆነ አጀንዳዎች የተነሱበት ክርክር የተደረገበት ብዙ አይነት የፖለቲካ ፍላጎቶች የተለያዩበት ስትራቴጂካዊ ልዩነት የተፈጠረበት የአይዲዮሎጂካል ወይም ደግሞ የርዕዮተ ዓለም ልዩነት በግዙፍ የታየበት በምስራቅ አውሮፓና በምዕራብ አውሮፓ መካከል ከባድ የሆነ የአመለካከት ልዩነት የጂኦፖለቲክስ ሽፍት የታየበት ጦርነት እንደሆነም በሰፊው እየተዘገበ ነው። ለምንድነው የሩሲያና ዩክሬን ጦርነት ያልቆመው የሚል ብዙ አይነት መከራከሪያ ሀሳብ ይመጣል። አንደኛው ዌፕን ማኑፋክቸረርስ ወይም ደግሞ የመሳሪያ አምራች ነጋዴዎች ከኋላ ሆኖ ጨዋታውን ይዘውሩታል። ሁለተኛው የአብዛኞቹ የአውሮፓ ሀገራት ከዩክሬን የሚያገኙትን ስንዴና ሬር ሚኒራልስ እንዳይቋረጥ ለማድረግ የዘለንስኪን መንግስት ረፍት መንሳት ያስፈልጋል። በሶስተኛ ደረጃ የተበላሸው የዘለንስኪ አስተዳደር በሙስና፣ በሽብር፣ በአናርኪ የተሞላው ውስጣዊው የኬቭ መንግስት ለጦርነቱ መስፋት እና መቀጠል እጅግ በጣም ተጠያቂ ነው። ምክንያቱም ለድርድር የሚቀርቡት ቅድመ ሁኔታዎች በሙሉ ሁለቱን ወገኖች የሚያግባቡ አይደሉም። ምናልባትም ሌላ የውጭ ጣልቃ ገብነት እንዳለበት ግልጽ ነው። ዛሬ ከብሪታንያ የወጡ መረጃዎች እንደሚያመላክቱት ከሆነ ለዩክሬን ሪቻርድ ናይተን የተባሉት የፓራሚሊትሪ ወይም ደግሞ የልዩ ኃይሉ የእንግሊዝ ልዩ ኃይል አሰልጣኝ የሆኑትኝ ወደ ዩክሬን ስንገባ ደስ ብሎን ነው የምንገባው፣ ወታደሮቻችን ወደ ዩክሬን ስንልክ ዊዝ ፉል ኦፍ ኮንፊደንስ በልበ ሙሉነት ነው ወደ ዩክሬን ልንገባ የምንችለው ሲሉ መግለጫ ሰጥተዋል። ይህ የሩሲያና ዩክሬን ጦርነት አሁንም ድረስ ውስብስብ ከመሆን እንደማያልፍ የታወቀ ነው። በጎን ኤማኑኤል ማክሮን ከፑቲን ጋር ድርድር ያስፈልጋል ብለው ይናገራሉ። ሌሎች ሀገራትም በተወሰነ መልኩ ይህን ነገር ይቀበሉታል። ጦርነቱ መቆም አለበት ብሎ ኔቶም፣ የአውሮፓ ህብረትም፣ የብራሰልስ ፖለቲከኞችም በከፍተኛ ሁኔታ ይቀመጣሉ። ነገር ግን ጦርነቱን ማንም ሰው ሊያስቆመው የቻለ አንድም ፖለቲከኛ ወይም ደግሞ አንድም የተማረ ወይም ደግሞ በዚህ ላይ ሳይንቲስት የሆነ አካል አልተፈጠረም። ውስብስብ የሆነው ይህ ጦርነት የክሬሚያን ወደብ የክሬሚያን ግዛት ለመውሰድ የዶኔስክ የሉሃንስክ በተለይ ደግሞ የኢስተርን ዩክሬን አካባቢ ስፔሻሊ የሩሲያ ላንጉጅ ተናጋሪ ነን
ወይም ደግሞ የሩሲያ ተናጋሪዎች የበዙበትን አካባቢ ከመውሰድና ከመጠቅለል ያለፈ ከባድ የሆነ የስትራቴጂና የጂኦፖለቲካ ጦርነት እንደሆነ ብዙ ተንታኞች እየተናገሩ ነው። ምክንያቱም ወደ ኢስተርን ፍላንክ ወደ ምስራቃዊው አቅጣጫ የራሳቸውን ፍላጎት ለማስፈጸም የሚፈልጉ የአውሮፓ ሀያላን ወደ ዩክሬን መጠጋቱን በፑቲን ዘንድ የተወደደ አይደለም። የክሬምሊን ባለስልጣናትን በተደጋጋሚ ይህን ነገር አስጠንቅቀውታል። ዛሬ ብሪቲሽ ወይም ደግሞ የብሪታንያ ባለስልጣናት ወታደር እንልካለን ማለታቸው ለክሬምሊን ቁጣን ቀስቅሷል። ይህ ያጸፋ ምላሽ ደግሞ አሁን እያየነው ነው። በከፍተኛ የሰው አልባ አውሮፕላን ናዳ በዩክሬን ላይ ሲደርስ ማንም ሰው ከቻላላትም። አሁን ዩሮ ሜዳን ይዞት የወጣው መረጃ እንደሚያመላክተው ኔቶ ሴክሬታሪ ጀነራል ኤክስፕሌንስ ሃው አሊያንስ ዊል ሪስፖንድ ቱ ሩሲያን ኦሬሽኒክ አታክ። በባለፈው የዛሬ 4 ቀን ማለት ነው በኦሬሽኒክ የዲኒፕሮን አካባቢ ሩሲያ በማጥቃቷ ከ800 ሺህ እስከ 1 ሚሊዮን የሚጠጋ ህዝብ ከኃይል ተቋርጧለኝ። አሁን ይህንን ለመከላከል የአየር ላይ ዲፌንደርስ መሳሪያዎች ያስፈልጉናል ነው የሚሉትኝ። ኢንቴንሲፋይንግ ሩሲያን አታክስ ኦን ሲቪሊያን ኤንድ ዩክሬኒያን ኢንፍራስትራክቸር including the use of the Oreshnik missile have underlined the need to urgently supply Ukraine with air defense systems and interceptor missiles. አሁን ይህን ገና በአየር ላይ የሚያስቀሩ ተከላካይ ሚሳይሎችን የተለያዩ መሳሪያዎችን ከጥቃት ዩክሬንን ከጥቃት የሚታደጉ መሳሪያዎችን ቶሎ መስጠት አለብን። ቶሎ ካልሰጠን አደጋው የበረታ ነው ነው የሚሉትኝ። ሩቴ noted that last night there were again hundreds of drones and tens of missiles hitting Ukraine. ያ በእነሱ አቆጣጠር ስለሆነ ነው አሁን ጥቃቱ እየተፈጸመ ያለው በኦልሞስት በዚህ አሁን ባለውበት ሰዓት ነው። ከባድ የሆነ የሚሳኤል ናዳ በዩክሬን ላይ እየዘነበ ነው። የድሮን እንትኖቹም በጣም በከፍተኛ ሁኔታ እየሄዱ ነው። በጣም ጥቃታቸውን አስፋፍተው ቀጥለዋል። ስለዚህ ዩክሬንን ለመታደግ ያለው አማራጭ ምንድን ነው? ቶሎ ቶሎ እየተሰባሰቡ ቶሎ መሳሪያዎችን መላክ ነው። ነገር ግን ከቃል ያለፈ እርዳታ ምንም ሲያደርጉላት አልታየም። ከባድ የተባለውን ዘመቻ ፑቲን ጀምረውታል። ይህንን ለማስቆም ደግሞ የትኛውም አካል አቅም እያነሰው መጣ እንጂ ከፍ እያለ አልመጣም። ዛሬ ላይ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ላይ ተገኝተው መግለጫቸውን ያቀረቡት የሩሲያው ልዩ መልእክተኛ ቫሲሊ ናቤንዝ እንደተናገሩት ምንድን ነው ዩክሬን ወደ ሰላም ለመምጣት ፍላጎት አላሳየችም። የዘለንስኪ መንግስት አሁን ድረስ ወደኋላ እያፈገፈገ ነው። እኛ ግን ሰላም ነው የምንፈልገው ሲሉ ይደመጣሉ። ነገር ግን ጨዋታው ሌላ ነው። እነዚህን መረጃዎች ወደ እናንተ ለማድረስ ነው። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ ሁኑ። ሰላም